አወዛጋቢው ቼልሲ ይላል እንግዲህ ለማንቸስተር ዩናይትድ ተበቅለንለታል፣ ኤቨርተንን ዋጋውን ሰተንለታል። ይሄን ቼልሲ ወድጇለሁ። ፓ ኮል ፓልመርም ተመልሶ አግብቷል ይላል። ጉስቶ ምን አይነት ጸድ አቋም እያሳየ ነው። በጣም ይሄ ልጅ ተሻሽሏል። የእውነት በስማም አንድ ጎል አንድ አሲስት ጽድት ቆንጆ አቋም ጉስቶ አድንቄዋለሁ። ያበደ ቼልሲ ያበደ ተከላካይ እየተደራጀ ይገኛል። ፎፋና ምን አይነት ፐርፎርማንስ እያሳየ እንደሆነ ቻሉባ ጽድት ያለ ፐርፎርማንስ ቼልሲ በጣም እየተሟላ ይመስለኛል። ቼልሲ ኢዝ ባክ ይላል። ኮልድ ኢዝ ባክ ትላለ። ፓልመር አለ ማለት ጎል አለ፣ ፎፋና አለ ማለት ክሊን ሺት አለ እና ዛሬ ለፎፋና ማን ኦፍ ዘ ማች ፎፋና ጉስቶ አንድ አሲስት አንድ ጎል እና ጉስቶም እየተለወጠ ያለ ተጫዋች ነው። አሁን ላይ ስግብግብነታቸው ማቆም ያለባቸው ተጫዋቾች እነ ጋርናቾ፣ ጆዋ ፔድሮ፣ ጊታንስ፣ ኔቶ በቃ እነዚህ በቃ ራስ ወዳድነት ደግሞ በጣም አበዙትና ብቻ ግን ዛሬ ላሳዩት ፐርፎርማንስ እናጨበጭብላችኋለን። ማንቼም እንግዲህ ደምላሽ ብለን በሉን እኛ ደምላሻችሁ ነን። እየዞርን የናንተን እየተበቀልላችሁ ነው። ቀጣይ ማን እንድንበቀላችሁ ትፈልጋላችሁ? ንገሩን፣ ችግር የለውም። እናንተ እንደሆነ አትበቀሉልንም፣ እኛ እስኪ እናሳያችሁ። ቤተሰብ ለመሽ እኔ ወለ ሃንግማን አትጠጋኝ እኔ ስትጠጋኝ ደስ አይለኝም። በቃ የምሬ ነው ምን እኔ አልወድም። እኔ አንተ ስትጠጋኝ መቆለፈኝ ነው የሚመስለኝ። የምሬ ነው መቆለፈኝ ነው የሚመስለኝ። ለማንኛውም ጀማው ዛሬ ቼልሲ 2-2 በሆነ ውጤት እንግዲህ ኤቨርተንን አሸንፏል። ጀማው በጨዋታው ላይ ደግሞ ያው ልዩነት ፈጣሪ ከነበሩት ውስጥ አንዱ ኮል ፓልመር ነበር። እንደምታውቁት ያለፉት ሳምንታት እንግዲህ በጉዳት ከሜዳ ርቆ ነበር። አሁን ወደ ሜዳ ተመልሶ ደግሞ ጎል ማስቆጠር ችሏል። የመጀመሪያውን እንግዲህ ከኛ ጋር ያለውንም እንግዲህ የነጥብ ልዩነት እንግዲህ 3 ቀነስ አድርጎ ጠጋ ብሏል ወደኛ። እኔ ሁሌም እንደሚለው ሃንግማን ሲጠጋኝ አልወድም በቃ ማንዬ እዛው ርቀታችንን እንጠብቀን። ዛሬ ቶሎ ብለን ወልብስን ለጠፍ አድርገን ከዚህ ሰውዬ አካባቢ ራቀበል ቁልፍ ነው ያደርገን ጀማው። አለማንኛውም ሃንግማን ይመችሽ። ትክክለኛው ሰማያዊ ለባሶች እኛ ነን ይላል ቼልሲ ዘንድሮ። ያራዳ ልጅ ጎሉን ያስቆጠረው ተጫዋቹ አበላው ዝም ብሎ ተዋቴላት እንዳይመስል። የቼልሲው ሊቀመንበር እሱ ካለ ያራዳ ልጅ ሙሉ ተቃራኒ ደጋፊዎች ነው የሚቀዘቅዙት። ኮል ፓልመር ነው የጎሉ ባለቤት። ያራዳ ከንቲባው ተመልሻለሁ አለው ሜዳ ውስጥ እያለ ነው በሚያስገርም ሁኔታ። ይሄ ቡድን ሞይሰስ ካይሴዶን ከውጪ ዋና ብቻውን 17 ተጫዋችን ውጪ ቁጭ ብሎ እያስመለከተ ነው ኤቨርተንን ይገባል ብሎ። ፈርስት ሃፍ ቀዝቀዝ ያለ ፐርፎርማንስ አሳይቶ ሰከንድ ሃፍ ላይ ምን ቀድመን 2 ያገባ ነው በኋላ ልናታልል ነው። አረ ጨዋታና ግጥም ከንቲባው ቼላ ብሶበታል ነው ማለት መጥቶላል። በቃ 4ኛ ዘንድሮ ተፈሳፋሽ ነው። ቶፕ 4 ውስጥ ዘንበል የሚል ካለ ወለም ዘለም አልልም። ዛሬ ቀድሞ ነው መድኃኒቱ ተገቡት። ኢንዞ ማሬስካ ከጨዋታው በኋላ ሰው ሲጠብቅ ከጨዋታው በፊት ነው ውጭ ገቡት። አልቀልድም ዛሬ አሉ። አንተ ቀልድ አላቅም አሉ። ፒክፎርድ በጣም ትቀልዳለህ፣ ከኔ በላይ ቀላጅ የለም ብሏል። ቼልሲ መሮታል። ያራዳ ልጆች 28 ነጥብ ይዟል ማለት ነው። አስገራሚ ውጤት ይዞ ወጥቷል። ምንም ጎል እንዲገባብኝ ፍቃድ አልሰጥም ብሏል። ሀሳባት ላይ ኮሜንት ላይ ሼር ኮፕሊንክ ይደረግ። ያራዳ ልጆች ፕላስ ምልክቶ እናንተ ነች። ቼልሲ አሸንፏል። እውነት እኔ የምነግራችሁ ማለት ነው ኮል ፓልመር ጎል እንዲያገባ ፈልጌ ነው። በጣም ናፍቆኝ ነበር ይሄ ሴሌብሬሽን። ሌላው ደግሞ ማለት ነው ለምንድን ነው 60 ሳይሞላ ቀይሮ የሚያስወጣው? የምር በጣም ነው ያናደ። ለኢስቴቮ ለምንድን ነው ደቂቃ የማይሰጠው? ልጁ እኮ በጣም ጎበዝ ነው። ብራዚል ላይ እኮ ብዙ ጎል ሲያገባ የነበረ ልጅ ነው አይደል? አሁንም መጥቶ እኮ የተጫወተ አሪፍ ነገር እያሳየን ነው። ልጁን ኮንፊደንሱን እያሳጠው ነው። ሲሳሳት የነበሩትን ኳሶች ከገባ በኋላ ለምን ኮንፊደንሱን እያጣ ነው? ለምን አያጫውተውም? ሌላው ጄሚ ጊተንስ ከጋርናቾ ይሻለናል። የምር ለምን ይሄን አልክ ካላችሁ ራሱ ፓልመር ያገባውን አይነት ኳስ 2 ይስቶታል። ጋርናቾ ምን ሆኖ እንደሆነ አላውቅም። እንዴ ለምንድን ነው የሚስተው? ባዶ ጎሉ ላስቷል እኮ ዛሬ ነጥብ እኮ ልናጣ እንችላለን። ወይኔ መሀል ሜዳው ሲያስጠላ ቼልሲ። ወይኔ ካይሴዶ እግዚአብሔርን አንተ ብትጎደውላ ማለት ነው አንሰማህም፣ ትገባታለህ ከዚህ በኋላ አንሰማህም። እንዴ አንድሬ ሳንቶስ በል ዳሪዮ ኢሶጎማ ጭራሽ የኛ ተጫዋች ቦናኖቴና ኢሶጎ የኛ ተጫዋቾች እኮ አይደሉም፣ አያስገባቸውም። ስለዚህ በቃ እኔ ለቶሲን እድል እንደተሰጠው ለኢሶጎ እድል ቢሰጥ የምሬን ነው ካይሴዶ ቢጎዳ ምንም አይመስለኝም። አንተ አስበዋል ማለት ነው። አሁን እኮ ካይሴዶ በሆነ አጋጣሚ ቢጎዳ እኮ የኛ መሀል ሜዳ አሁን ያየነውን አይነት ነው። ኧረ በፈጣሪ ስም እኔን እንደ አስፈራኙላ ግን ማለት ነው ሳልነግራችሁ ማላልፈው
በስመአብ ፎፋና ሲገባ ቻሎባ ራሱ አውሬ ይሆናል። ቻሎባ የምር አውሬ ይሆናል ፎፋና ሲገባ። ሌላው ደግሞ ጉስቶ ምን ነክቶት ነው? ቆይ እኔ አሁን አስረዱኝ። ጉስቶ ዝም ብሎ እያገባ ነው፣ አሲስት ያደርጋል፣ ያገባል። ምን ሆኖ ነው ጉስቶ? ይሄ ነገር ውሸት እኮ ነው። ጉስቶ ጎል አገባ ማለት ውሸትም። እኔ በቃ ሳንቼዝ ራሱ ምን ሆኖ ነው? ቆይ በጣም ሳንቼዝ አንደኛ። እውነት በፈጣሪ ስም አሁን ቼልሲ ካይሴዶ ተመልሶለታል። አዳሜ ማለት ነው ተዘጋጅተህ ጠብቀኝ። በቃ ፎርሜን አልያዝኩም ገና። ፎርሜን ግን እየያዝኩ ይመስለኛል። ምክንያቱም አሁን እየተመለሰልኝ ነው ካይሴዶ። ታዩታላችሁ። እስከ ጥር ብቻ እንድረስ እንደዚህ ሆነን የሆነ ሰው ያመጡልናል። ታያላችሁ። ፎሎ ማድረግ እንዳይረሳ። ይመቻል። የኢንዞ ማሬስካው ቼልሲ ወደ ድል ተመልሷል። እጅግ በጣም ጠንካራ ጊዜን እያሳለፉ ከሚገኙ ቡድኖች መካከል አንዱ የሆነውን የዴቪድ ሞይሱን ኤቨርተንን በስታንፎርድ ብሪጅ ያስተናግደው የኢንዞ ማሬስካው ቼልሲ 2-0 በሆነ ውጤት ነው እንግዲህ ከነ ክሊንሺት ድል ማስመዝገብ የቻለው። በዚህ ጨዋታ ላይ ከጉዳት የተመለሰላቸው ኮል ፓልመር በጣም ጥሩ ፊኒሺንግ አስመልክቶም ጎል ማስቆጠር የቻለ ሲሆን ሌላኛውን ጎል ደግሞ ማሎ ጉስቶ ነበር ማስቆጠር የቻለው። ለሁለቱም ጎሎች ቀጥተኛ አስተዋጽኦ ማድረግ የቻለው ማሎ ጉስቶ ነበረ። የመጀመሪያው የፓርመል ጎል ላይ ያደረጋት ስሩ ጎል በጣም አስደናቂ ነበረች። ከዛ በኋላም ከፔድሮ ኔቶ የተቀበለውን ጎል ወደ ጎል የለወጠበት መንገድ ሁለተኛው ጎሉ ላይ በጣም አስደናቂ ነበረ። ሙሉ ኳሱ ላይ የነበረው አስተዋጽኦ ከፍ ያለ ነበር ማለት ይቻላል። በዚህ ጨዋታም ለኔ ጥሩ ፐርፎርማንስ ከነበራቸው ተጫዋቾች አንዱ ነበረ ማለት ይቻላል። ኤቨርተኖች ከባድ ፈተና ነበር የሆኑት ለቼልሲ። ነገር ግን ቼልሲዎች ይህንን ፈተና በመቋቋም ነው ሙሉ 3 ነጥብ ማግኘት የቻሉት። በሰዓት የኢንዞ ማሬስካው ቼልሲ 28 ነጥቦችን በመያዝ በፕሪሚየር ሊጉ 4ኛ ደረጃ ላይ መቀመጥ ችሏል። ኤቨርተንን ለጥፈናታል አባቴ። ምን አይነት ጣፋጭ የሆነ 3 ነጥብ ነው ያገኘነው። ኧረ በለው ፓልመር ማለት በቃ ይኸውልህ ማንነቱን ያሳየን። ማንነቱን ለቼልሲ በጣም አስፈላጊ ተጫዋች። አንተን እኮ ተሰቃየን። ክሬት የሚያደርግልን ሰው የለ፣ የሚያገባልን ሰው አልነበረ። ኧረ ፓልመር ዛሬ ትለያለህ። በቃ እግዚአብሔር ሁሌም ደህና ሁንልን። በቃ ሁሌም ምንም አይንካ። ሌላ ያስደመመኝ ተጫዋች ጉስቶ ምንድነው ዛሬ ስታደርግ የነበረው? ኧረ በለው እግዚአብሔርን ትችላለህ ጉስቶ ማለት ነው። እንዲህ ፓስ ምናምን ሁሉ እኮ ጭራሽ ማድረግ ጀመረ። የሚገራርም ስንጠቃ ምናምን 1 ጎል 1 አሲስት ዛሬ ጉስቶ። ኧረ በለው ኩክሬላም ትንሽ ቀንሰሽብኛል። በቃ አሁንም የሆነ ድካም ይታይብሃል። በቃ በተለይ ፈርስት ሃፍ፣ ሰከንድ ሃፍ አሪፍ አስተካክለን የገባው እንትን ግን ሰከንድ ሃፍ ግን አሪፍ ነበር። በቃ ሌላው ፎፋናና ቻሎባ በቃ ሁለቱ እንደዚህ ከተገናኙ ማለት ነው ማንም አያገባም። ማንም እግዚአብሔር በቃ ተመችቶኛል የነሱ ጥምረት ማለት ነው። ቻሎባ ዛሬ ይለያል፣ ፎፋናም ይለያል። በቃ ምን አይነት እንትን ነው። ሳንቼዝ ደግሞ አስቡት። ሳንቼዝ ሌላ ታሪክ ነው። በቃ ይሄን ክሊንሺት ይለበልበዋል ነው ብላችሁ ይሄን ክሊንሺት አረ ጋርናቾ ዛሬ አናደድሽኝ። ግን ከዛ ገጣባ ጊተንስ ማለት ነው አንተ ትሻለኛለህ። እግዚአብሔርን ቢያንስ በቦታው ትገኛለህ። ለመሳት እንኳን አንተ ትገኛለህ። ያ እኮ ለምንም እኮ ነው የማይገኘው። ቢሆንም ግን አሪፍ እንቅስቃሴ ነው። ያው በዚሁ ሞራላችን እንድንቀጥል ነው የምፈልገው። ቀጣይ ልጥልጥ ነው የምናደርጋቸው እያዳሜ በዚቹ ኤንዞ ማሬስካ አደራ አሸንፈናል። ዛሬ 2-0 ነው ኤቨርተንን በሜዳችን ስጥትና ያደረግ ነው። በቃ በሰዓት የሚገባን 3 ነጥብ ነው ዛሬ ወሰድነው። ምንም ወደኋላ ወደፊት የሌለው በቃ ትክክለኛ የሚገባንን በደንብ በጨዋታ አሳይተን በሁሉም ነገር በቃ አሳይተን በትክክል 3 እንደውም ከዚህ በላይ ራሱ ጎል ማግባት እንችል ነበር። ነው ሳንጠቀምበት ቀርተን ነው እንጂ ከዚህ 4-5 ጎል አግብተን ነበር ኤቨርተንን ስጥትና ያደረግና በስነ ስርዓት ማለት ነው። በቃ የሚገባንን 3 ነጥብ ነው። አሁን ወደ ቶፕ 4 ተመልሰናል። አንዳንዶች ወደ ዋንጫ ደርሰን አንልም ገና ነን። እንደዛም ቢሆን ግን 2-0 አሸንፈን 3 ነጥብ በጃንዋሪ የመጀመሪያ ድላችን ነው ዛሬ ማስመዝገብ የቻልነው። አሸንፈናል ነው ዝርያ በቃ የሚገባንን ነው በደንብ አድርገን ስጥጥና ያደረግነው። ኤቨርተን 3 ነጥባችንን በሜዳችን አስቀርተን ከ2 ንጹህ ጎል በነገራችን ላይ ማለት ነው ብዙ ሰው ያላወቀውና በጣም ሚዲያ ራሱ የዘነጋው ነገር በክሊንሺት አሁን ከአርሰናል ጋር እኩል ሆናል። አሁን በክሊንሺት ከአርሰናል ከዛ ጠንካራ ተከላካይ መስመር ካለው አርሰናል ጋር አሁን በክሊንሺት እኩል ሆነናል ማለት። ለማንኛውም አሸንፈናል። እንኳን ደስ ያላችሁ። ከበርካታ አቻና ሽንፈት በኋላ ነው እንግዲህ ዛሬ ማሸነፍ የቻልነው። እንችላለን። ቼልሲ አሸንፏል። አረ በስመ አብ። ኤቨርተኖች 50 ኳስ ነው እንደሚስቱት። ምን ሆኖ ነው? ቼልሲዎች ማለት ነው የምሬ ነው ካይሴዶ እንደሌለ በጣም የሚያስታውቅ ጨዋታ ነው የሚጫወቱት። እንዴ ዲፌንሳቸው በአንዴ ግልጥ። አረ በስመ በጣም ብዙ ኳስ የምሬ ነው የምላችሁ። ኤቨርተኖች በጣም ብዙ ኳስ ነው የሞከሩት። ማን ፓልመር ተመለሰ። በቃ ኮልድ ፕሪሚየር ሊጉን ኮልድ አደረገው። በረዶ በዚህ በኩል ጣል ዲሴምበር ነው ስኖ እንደሚመጣ ይታወቃል። ፓልመር አለ ደግሞ። እንደዛ ከሆነ በረዶ ነው በቃ ከተማው ምንም አታመጡ። አረ በስመ አብ ምን አይነት ጎል ነው! ታች ኒር ፖስት ማን የተጎዳ አይመስልም ነው የተጫወተው ዛሬ ማለት ነው። በጣም አሰልጣኛችሁ ግን ማለት ነው ይላችሁ። አሁንም ልንገራችሁ ኢስቴቫውን ያስገባው
ማን ጋርናቾ የሚባል ሰውዬ ምንም አያስፈልግም። የምሬ ኔቶን በዚያ ጫወቶ ስቴቮን እዛ ማጫወት ይቻላል። ጋርናቾ ጭራሽ ነው የማይችል። እኔ የቼልሲ ደጋፊ በሆን ኖሮ ማለት ነው እተኩስበታለሁ። ጋርናቾ ምንድነው ወንጀለኛ የሆነ ሰው ነው፣ ኳስ አይችልም።